ሰላም ጤና ይስጥልን የዩቲዩብ ቤተሰቦቼ በአሜሪካ በእስራኤልና በኢራን መካከል እየተካሄደ ባለው ጦርነት አስገራሚ የሚባሉ አዳዲስ መረጃዎች ወጥተዋል። ይህን የዩቲዩብ ቻናል ሰብስክራይብ አድርጋችሁ እንድታልፉ በማሳሰብ ወደ መረጃዎቹ እናልፋለን። ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ በኢራን ላይ የከፈተችውን ጦርነት በድል አጠናቅቄያለሁ ሲሉ አወጁ። ፕሬዝዳንቱ ዛሬ በዋይት ሃውስ ለጋዜጠኞች በሰጡት ሰፊ መግለጫ ይህንን ጦርነት አሸንፈናል በማለት በልበ ሙሉነት በማረጋገጥ አሁን ትኩረታቸው ወደ ዲፕሎማሲ ድርድር መዞርን አስታውቀዋል። ፕሬዝዳንቱ እንደገለጹት አሜሪካ አሁን ላይ ከሚመለከታቸው የኢራን ሰዎች ጋር ንግግር ያደረገች ነው ሲሉ በድርድሩም ላይ ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢን በቀጥታ እየተሳተፉ መሆኑን አስታውቀዋል። እንደ ትራምፕ ገለጻ የኢራን አገዛዝ የኒውክሌር መርሃ ግብሩን ሙሉ በሙሉ ለማቆም ተስማምቷል። በመግለጫው ላይ የተገኙት የመከላከያ ሚኒስትር ፒት ሄግሴዝ እኛ የምንደራደረው በቦምብ ነው ካሉ በኋላ በታሪክ ታይቶ በማይታወቅ ፍጥነት የኢራን ወታደራዊ ኃይል መደምሰሱን አረጋግጠዋል። ዶናልድ ትራምፕ በበኩላቸው በአሜሪካና በእስራኤል ጥቃቶች ሳቢያ የቀድሞ የኢራን አመራር መወገዱንና በአሁኑ ወቅት ሀገሪቱ በአገዛዝ ለውጥ ወይም ሬጂም ቼንጅ ሂደት ላይ መሆኑን አስታውቀዋል። ፕሬዝዳንቱ የተናገሩት ሌላው ትኩረትን የሳበው ነጥብ የኢራን ተደራዳሪዎች ከነዳጅና ከሆርሙዝ ባህረ ሰላጤው ጋር የተያያዘ እጅግ ጠቃሚ ጥቅም ለአሜሪካ ማስገኘታቸውን መጥቀሳቸው ነው። ምንም እንኳን ዝርዝር ጉዳዩን ባይገልጹም ይህ ስምምነት በአሜሪካ በነዳጅ መስመሩ ላይ ያላትን የበላይነት የሚያረጋግጥ እንደሆነ ተገምቷል። ዶናልድ ትራምፕ ጦርነቱን አሸንፈናል ቢሉም የአሜሪካ የምድር ጦር ወደ ኢራን ስለመላኩ ግን በንግግራቸው ያነሱት ነገር የለም። ሆኖም የዋይት ሃውስ ቃል አቀባይ አና ኬሊ በሰጡት መግለጫ ማንኛውም የጥርስ ብሪት እቅድ የሚወጣው ከጦር ሚኒስትር ወይም ደግሞ ዲፓርትመንት ኦፍ ዋር አማካኝነት ቢሆንም ፕሬዝዳንቱ ሁሉንም ወታደራዊ አማራጮች ግን በእጃቸው እንደሚገኙ አሳስበዋል። ትራምፕ የኢራን ባህር ኃይል፣ አየር ኃይልና የመገናኛ አውታሮችን ሙሉ በሙሉ ማውደማቸውን ገልጸው ሁሉንም መሪዎቻቸውን ገለናል፣ ከዚያም አዲስ መሪዎችን ለመምረጥ ሲሰባሰቡ እነሱንም ደግመን ገድላን ያሉት ፕሬዝዳንቱ አሁን ላይ አዲስ ቡድን መፈጠሩና ጥቃቱ በመሪዎች ዘንድ ለውጥ ማምጣቱን አስረድተዋል። ፕሬዝዳንቱ አክለውም በቬንዙዌላ የኒኮላስ ማዱሮ መያዝ ተከትሎ ስልጣን እንደተረከቡት እንደ ዴልሲ ሮድሪጌዝ አይነት መሪ በኢራንም እንደሚመጣ ተስፋ እንዳላቸው ተናግረዋል። በመካከለኛው ምስራቅ ያለው ወታደራዊና ዲፕሎማሲያዊ ውጥረት ወደ አዲስ ምዕራፍ ተሸጋግረዋል። የእስራኤል ጦር የኢራንን የባላስቲክ ሚሳኤል በሊባኖስ ዋና ከተማ ቤይሩት ላይ መውደቁን ያስታወቀ ሲሆን በሌላ በኩል ደግሞ በሊባኖስና በኢራን መካከል ያለው ዲፕሎማሲያዊ ግንኙነት በታሪክ ታይቶ በማይታወቅ ሁኔታ ተበላሽቷል። የእስራኤል መከላከያ ሰራዊት ወይም አይዲኤፍ ባወጣው መግለጫ በኢራን አሸባሪ አገዛዝ የተተኮሰ ባላስቲክ ሚሳኤል ቤይሩት ውስጥ ወድቋል ብሏል። ጦሩ ይህንን ያረጋገጠው ካለው የመረጃ ትንተናና ቀደም ብሎ ወደ እስራኤል ከተተኮሱ ሚሳኤሎች ጋር በማነጻጸር መሆኑን ገልጿል። መረጃዎቹ እንደሚያመለክቱት ሚሳኤሉ በሊባኖስ አየር ክልል ውስጥ እያለ በውጭ የባህር ኃይል መርከብ በተለይ በአሜሪካ ተመቶ እንደወደቀ መረጃዎች ያመለክታሉ። የሚሳኤሉ ፍርስራሾች እስካሁን ከጦርነቱ ርቀው በቆዩ የቤይሩት ሰሜናዊ ክፍሎች ላይ በማረፋቸው በህንፃዎቹ ላይ ጉዳት አድርሰዋል። ያልተረጋገጡ መረጃዎች እንደሚጠቁሙት ሚሳኤሉ በቤይሩት የሚገኘውን የአሜሪካ ኤምባሲ ወይም ደግሞ በቆጵሮስ የሚገኙ የጦር ሰፈሮችን ኢላማ ያደረገ ሊሆንም ይችላል። ይህ ወታደራዊ ክስተት በሊባኖስና በኢራን መካከል ከፍተኛ የፖለቲካ ቀውስ አስከትሏል። የሊባኖስ መንግስት የኢራን አምባሳደር የሆኑትን ሙሐመድ ረዛ ሸይባኒን እስከ ሳምንቱ መጨረሻ ሀገሪቱን ለቀው እንዲወጡ ማዟል። ባለፉት 24 ሰዓታት ውስጥ ብቻ በእስራኤል የአየር ጥቃቶች ተጨማሪ 33 ሰዎች ተገድለዋል። ከማርች 2 ቀን 2026 ጀምሮ እስካሁን ባለው አጠቃላይ ከ1000 በላይ ሰዎች ህይወታቸውን ሲያጡ ቁጥራቸው ከ84000 በላይ የሆኑ ዜጎች ደግሞ መኖራቸውን ለቀው ተሰደዋል። እስራኤልም በደቡባዊ ሊባኖስ የደህንነት ቀጠና ለመፍጠር የምድር ወረራዋና የአየር ድብደባዋን አጠናክራ ቀጥላለች። ኢራን በደቡባዊቷ የቡሼሄር ከተማ በሚገኘው ብቸኛ የኒውክሌር ኃይል ማመንጫ ጣቢያዋ ላይ ዛሬ በድጋሚ ጥቃት መፈጸሙን አስታወቀች። የሀገሪቱ አቶሚክ ኢነርጂ ድርጅት ጥቃቱን የሰነዘሩት አሜሪካና እስራኤል ናቸው ሲል የከሰሰ ቢሆንም በጣቢያው ላይ የደረሰ ጉዳት ግን አለመኖሩን ገልጿል። የኢራን የአቶሚክ ኢነርጂ ድርጅት የህዝብ ግንኙነት ቢሮ ዛሬ ባወጣው መግለጫ የቡሼሄር የኒውክሌር ጣቢያ ጥቃት ኢላማ መሆኑን አረጋግጧል። ድርጅቱ ጥቃቱን በአሜሪካና በእስራኤል የሚመራው የተቀናጀ ጥቃት ቀጣይ አካል ነው ሲል ገልጾታል። እንደ ባለስልጣናት ገለጻ ምንም እንኳ ጥቃቱ ቢሰነዘርም በሰው ህይወት ላይ የደረሰ ጉዳት የለም። እንዲሁም በጣቢያው የቴክኒክ መሳሪያዎች ሆነ በህንፃው ላይ ምንም አይነት የቁሳቁስና የገንዘብ ኪሳራ አልደረሰም። የፋሲሊቲው የትኛውም አካል ጥቃት እንዳልደረሰበትና እስካሁንም በስራ ላይ እንዳለ መግለጫው አክለዋል። ይህ በቡሼሄር ጣቢያ ላይ የተፈጸመ የመጀመሪያው ጥቃት አይደለም። ባለፈው መጋቢት 17 ቀን በተመሳሳይ ሁኔታ ጥቃት ተሰንዝሮ የነበረ ቢሆንም በወቅቱ ጉዳት አለመድረሱ ይታወሳል። የኢራን የኒውክሌር ፕሮግራም ኃላፊዎች በሰላማዊ ኒውክሌር ተቋማት ላይ የሚፈጸመው ጥቃት አደገኛና የማይጠገን መዘዝ ሊኖረው እንደሚችል አስጠንቅቀዋል። በተለይም በፋርስ ባህረ ሰላጤ ዳርቻ ላይ የሚገኙ የጎረቤት ሀገራት ደህንነት ሲባል እንዲህ ያሉ ድርጊቶች በአስቸኳይ ሊቆሙ እንደሚገባ ድርጅቱ አሳስቧል። በሩሲያ ቴክኒካዊ ድጋፍ የተገነባው የቡሼሄር የኒውክሌር ጣቢያ የኢራን ብቸኛ የኒውክሌር ኃይል ማመንጫ ተቋም ነው። የሀገሪቱ የኒውክሌር እንቅስቃሴ ከዓለም አቀፉ ማህበረሰብ ጋር ለዓመታት ለዘለቀው ውጥረትና ማዕቀብ ዋነኛ መንስኤ መሆኑ ቆይቷል። ይሄ ጦርነት የተቀሰቀሰው በጄኔቫ ለሶስተኛ ጊዜ የተካሄደው የሁለቱ ሀገራት የኒውክሌር ድርድር
ፍሬ ሳያፈራ ከተበተነ ከ2 ቀናት በኋላ መሆኑ ይታወሳል። ክቡራን የዩቲዩብ ቤተሰቦቻችን የዕለቱ ዜና ይሄን ይመስል ነበረ። ለወደፊት አዳዲስ መረጃዎች ስንለቅ እንዲደርሳችሁ የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ